ምን ፈልገህ ነው አንተ ወጣት አለው። ሀብታሙ ሰውዬ እኔ ይቅርታ ለመጠየቅ ነው የመጣው። ምን አጠፋህ? አይ ትናንት በጣም ርቦኝ ከነዚህ ፍራፍሬዎች መካከል አንዷን ገምጬ በላሁ። በጣም ርቦኝ ነበር እና ዛሬ ይቅርታ ለመጠየቅ ነው የመጣውና አፉ በለኝ። እንዴት ናትና ሰውዬው እንዴት ትነካለህ የኔ ፍራፍሬ? ስንት ስቃይቼ እዚህ ደረጃ ያደረስኩትን ዛሬ ብለህ ቆርጠህ ትበላለህ? የሰው ላበት የሰው ድካም አፉም አለልህ ማለት ያ አላህ። ታዲያ ምን ይሻለኛል አለ። ምን ይሻለኛል ታዲያ? እንዴት ልካስብ? አላህ ፊት አቆማለሁ። አታቆመኝ። እሱ አላህ ፊት እንኳን አታቆመኝ። በአንተ ሐቅ አላህ እንዲጠይቀኝ አልፈልግም አለ። አገባታለሁ አለ። ግን አለ እቺ ልጄ አይኗ አያይም፣ ጆሮዋ አይሰማም። ሱብሃንአላህ መናገር አትችልም። ሙቃድ ናት፣ መራመድ አትችልም። የተኳተተች የተፏቀቀች ነው የምትሄደው። እንዲህ ናት የኔ ልጅ። ያአላህ ኧረ ምን ፈተና መጣህብኝ አንተ አላህ ሆይ አለ። ኧረ ይህንማ አላደርግም፣ እንዲሁ የሆነ ኸይር ስራ ሰርቼ የሆነ ሶደቅ አውጥቼ ምናምን ብዬ እንዲሁ እችን ወንጀሌንማ አላህ ፊት እንዳታቆመ እንዲሁ ሌላ ዘዴ ሌላ መላ ፈልጋለሁ እንጂ እንደዚህማ ልታደርገኝ አይገባም። ለዚች ለአንዲት ፍሬ ይሄን ያህል እንትን ታመጣለህ እንዴ? ኧረ አላህን ፍራ እንጂ አላለም። ወላሂ አላለም። በቃ ይሄ ነው በቃ አላየንም። አፉ አትለኝም። ላ ኢላሃ ኢላላህ። እስኪ ላስብበታለሁ። ማግባቱስ ሲደንቀው እንደገና የሚያገባት ሴት ደግሞ ሌላው ደግሞ አገኛት። ሱብሃንአላህ። አላህ ወደ እናቱ ሄደ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድ ምን ተከሰተ መሰላችሁ? አንድ ወጣት ነው ለደርስ መስጂድ ይመላለሳል እና ሩቅ ነው። ያው እንዳሁኑ አይደለም ጊዜው ማለት ነው። ድሮ እንዳሁኑ ቤቶች በጣም እንደዚህ የተቀራረቡ አይደለም፣ በጣም የተራራቁ ናቸው። በዛም ላይ የእርሻ መሬቶች ይበዛሉ። አትክልቱ ምኑ የእግር መንገድ አለው። እንደዚህ አይነት ነገሮች አሉና ይሄ ወጣት ካነ ሳሊሐን ተቅየን ማሻአላህ ጎበዝ ነው፣ ሳሊሕ ነው። ጥሩ እናት ደግሞ አለችው። ጥሩ እናት ነው እና ሂድ ቁርአን ደርስ ሂድ እያለች እናቱን የምትቆጣጠረው፣ አባቱ የለም። በእናቱ ክብካቤ እንዲህ አይነት እናትም አለች። እና አንድ ወቅት ላይ በመንገድ ላይ እንዲህ እየሄደ ወደ ደርስ እየሄደ ይርበዋል፣ በጣም ይርበዋል። በመንገድ ዳር ላይ የራ አልፈዋኪህ ፍራፍሬዎች ያለበት ምርጥ የአትክልት ቦታ ማሳ ያያል። በጣም ያምራሉ ፍራፍሬው ራሱ ማለት ነው። ከዛ ቆርጦ ሊገምጣልና እችማ እኮ የሰው ሐቅ ናት አለ። አላህ ቢሆንም ይሄ ሁሉ ማዕት ብዙ አይደል ያለው፣ ይችን በወስድበት ምን ችግር አለ አላለም። ይሄ ሁሉ ነው። ሰውየው ሀብታም ነው። አንዲት ፍሬ አጉድዬበት እሱ ምን ይጎዳል? እኛ ለራሳችን የምንሰጠው ፈትዋ ነው አይደል? ምን ይጎዳል? ሃይ ይሄንማ አላደርገው ብሎ ትቶ ዘወር ሲል አሁን ረሃቡ ይቆምጠዋል። ያ አላህ መጨረሻ ላይ አልቻለም። ቆርጦ ምን አደረገ? በላ። ከበላ በኋላ ከደርስ ሲሄድ ደርሱን በስነ ስርዓት አልተማሩም። ይቆጨውና ይቆጠቁጠው ጀመር፣ ይከነክነው ጀመር። በጣም ከነከነ። ወደ ቤት ተመልሶ ሄዶ ሌሊቱን አልተኛም። የሰው ሐቅ በላሁ ብሎ ማለት ነው። እኛማ አላህ ይሁነን ወላሂ የኛውንም አላህ ይሁነን። ከዛም እናቱ የተለየ ባህሪ ሲያንጸባርቅ አየችውና ፈቃለት ያ ወለዲ አለችው፣ ልጅ ሆይ ምን ሆነህ ነው አለችው። ወላሂ ያ ኡማ ብሎ ክስተቱን ነገራት። እና ምን አሰብክ?
አይ በቃ ሰውየው ማናገር አለብኝ። አዎ የሰው ሐቅ ነክተህማ በዚህ መልኩ መቀጠል የለብህም። እናቱም እንደዛ ነው ያለች። ምን አላት ይህችን ማንተን እርዋ አይደል እንደውም ችግር የለም የራበው ሰው ምን ችግር ዛሬ ፈትዋ ስጡ ብንባል አሪፍ ፈትዋ ነው የምንሰጠኝ አይደል? በደንብ አድርገን ገምድለን ነው እንደው ስንቆርሰውና እናውቅበታለን እንዴ ክፍል እያደረግን ነው እንደው ፈትዋውን ምን ሰጠው አይደል? ምን አለች? በፍጹም ሐራም ነገርማ ወደ ውስጥ ሊገባ አይገባም። ሂድና አፍታ ጠይቅ። እሺ ብሎ ሄደ። ፈጠረቀ ባብ የሀብታም ቤት ነው። በር ሲያንኳኳ ዘበኛ ወጣ። ምን ፈልገህ ነው? የቤቱ ባለቤት ፈልጌ። ለምን ፈለጋቸው? አረ እንደው በአላህ እንደው አገናኘን፣ እሳቸውን በጣም ፈልጋቸዋለሁ። እሺ ግባ ተባለ። ገባ። ምን ፈልገህ ነው አንተ ወጣት አለው። ሀብታም ሰውዬ እኔ ይቅርታ ለመጠየቅ ነው የመጣው። ምን አጠፋህ? አይ ትናንት በጣም ርቦኝ ከነዚህ ፍራፍሬዎች መካከል አንዷን ገምጬ በላሁ። በጣም ርቦኝ ነበር እና ዛሬ ይቅርታ ለመጠየቅ ነው የመጣውና አፉ በለኝ። እንዴት ናትና ሰውዬው እንዴት ትነካለህ የኔ ፍራፍሬ? ስንት ስቃይቼ እዚህ ደረጃ ያደረስኩትን ዛም ብለህ ቆርጠህ ትበላለህ? የሰው ላበት የሰው ድካም አፉማ አለልህ ማለት ያ አላህ። ታዲያ ምን ይሻለኛል አለ። ምን ይሻለኛል ታዲያ? እንዴት ልካስ? እኔን ለመካስ ማድረግ ያለብን ነገር ከፈለክ 1 ዓመት ሙሉ እዚህ አትክልት ውስጥ የፈለከውን ስራ እዚህ ልስራለ። ለአንዲት ፍሬ ዓመት ሙሉ ባሪያ ልሆን አለው። ወንጀልን የምትጸየፍ አላህ ፊት አላህ ዘንድ ላለመጠየቅ እኮ ነው። ሱብሓነላህ። እንደው የእኛንማ እንጃ ወላሂ እንጃ እንደው አላህ የሆነ ያ አላህ። እኔም ማዘን ማድረግ አለብህ። እሺ ምንድን ነው የምታዘኝ? ልጅን ታገባለህ አለው። ያ አላህ። ኧረ እኔ አሁን ዝግጁ አይደለሁም፣ ተማሪ ነኝ፣ ብዙ ፕላን ያለኝ ነኝ። ፕሮግራሞቼ አሁን የጋብቻ ፕሮግራም አይደለም። ቀርቼ እንዲያረጌ ኪታብ ጨርሼ እንዲህ ብዬ ምናምን እነዚህ ፕሮግራም አሁን የጋብቻ ፕሮግራም የለኝም። ብዙ ነገር ይሰነካከልብኛል። አሪያማ አላህ ፊት አቆምሃለሁ አለ። አላህ ፊት አቆምሃለሁ። አታቆመኝ፣ እሱ አላህ ፊት እንኳን አታቆመኝ። በአንተ ሐቅ አላህ እንዲጠይቀኝ አልፈልግም አለ። አገባታለሁ አለ። ግን አለው ይቺ ልጄ አምያ ሶማ አብከም ወሙዓወቅ ወይም አርጃ ልጄ አይኗ አያይም፣ ጆሮዋ አይሰማም። ሱብሓነላህ። መናገር አትችልም። ሙቃድ ናት። መራመድ አትችልም። የተኳተተች የተፏቀቀች ነው የምትሄደው። እንዲህ ናት የኔ ልጅ። ያአላህ ኧረ ምን ፈተና መጣህብኝ አንተ አላህ ሆይ አለ። ኧረ ይህንማ አላደርግም፣ እንዲሁ የሆነ ኸይር ስራ ሰርቼ የሆነ ሶደቃ አውጥቼ ምናምን ብዬ እንዲሁ እችን ወንጀሌንማ አላህ ፊት እንዳታቆመኝ እንዲሁ ሌላ ዘዴ ሌላ መላ ፈልጋለሁ እንጂ እንደዚህማ ልታደርገኝ አይገባም። ለዚች ለአንዲት ፍሬ ይሄን ያህል እንትን ታመጣለህ እንዴ? ኧረ አላህን ፍራ እንጂ አላለው። ወላሂ አላለው። በቃ ይሄ ነው በቃ አላያልን አፉ አትለኝም። አዎ ላኢላሃ ኢላላህ። እስኪ ላስብበታለሁ። ማግባቱስ ሲደንቀው እንደገና የሚያገባት ሴት ደግሞ ሌላው ደግሞ አገኛት። ሱብሓነላህ። አላህ ወደ እናቱ ሄደ። ብዙ ጊዜ እናቶቻችን ታውቃላችሁ ባህሪያቸው ናት። ሚስት ሲባል ሚስት ምን አይነት ማግባት እንዳለብን የአብዛኞቻችን ለእናቱ ሄዶ ጉዳዩ እንደዚህ ነው፣ ልጅ እንዲህ ናት አለኝ እና ምን ይሻለናል ልጅ ነው ያለችው። ሱብሓነላህ። ሷሊሓ ምርጥ እናት፣ አኺራን የምታውቅ አላህን የምትፈራ ምን ይሻለናል ታዲያ ልጅ? እኔም እንደው ግራ ገብቶኛል። ያ ኡማ አላት እናቴ በጣም ግራ ገብቶኛል።
በክላም ታዲያ አላህ እኮ መፍትሄ ያስቀምጦልን የለም እንዴ? ምን ሶላት الاستخارة ስገድ አለችው። ሶላት ስገድና አላህን ምረጥልኝ ይበለው። አላህ ይምረጥልኝ ኢንሻአላህ። ሶላት الاستخارة ገባ። اللهم إني أستخيرك بعلمك وأستقدرك بقدرتك يا لدعاءنا አደረገ። እንደው ይሄ ነገር ለኔ መልካም ከሆነ እንደው እቺ ልጅ ማግባት ጥሩ ከሆነ በቃ ላግባት ወይ ምናምን ያለ አላህን ማማከር ጀመረ። መጨረሻ ላይ ወሰነ። በቃ ገባለሁ አለ። ለምን ያችን ለዛች ወንጀል እንድትታረምለትና ያች ወንጀሉ እንድትማርለት ማለት ሱብሃንአላህ። የኛ ወንጀልና ወጥቶ ሰማይን ሰንጥቆ አልሄድም ብላችሁ ነው። አላሁ ሙስተዓን ወላሂ አላሁ ሙስተዓን። እዛ ተመልሶ ወደ ሰውየው ቤት ወደ ሀብታሙ ቤት ሄደ። በቃ ወስኛለሁ፣ አገባታለሁ። አሁን ጥሩ አለ። በቃ አሁን አፉልሃለሁ፣ ከልጅ ታገባለህ፣ ሚስትህ ወይም ልጅህ እዛ ቤት ውስጥ ነው ያለች ብሎ አቅድ ተደረገ። ሄደ ገባ። ሲገባ እንደ ጨረቃ ምታበራናት። አላህ እንደ ጨረቃ ምታበራናት። ሱብሃንአላህ። አይኗ ቁልጭ እያለ ደግሞ እንደው ከዋክብት ይመስላል። እንዴ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላህ። እውር ናት ተብዬ ነበር እኮ። አዎ አና አዕማ አለች። እኔ እውር ነኝ፣ አይኔ ሐራም አይቶ አያውቅም አለችው። አባቴ በስነ ስርዓት ነው ያሳደገኝ ነው። ደግሞ ትሰሚያለሽ? አዎ እንዴ ደንቆሮ ነሽ ተብዬ ነበረ። መጥፎ ነገር ሰምቼ አላውቅም። ላኢላሃ ኢላላህ። አብከምናት መናገር አትችልም ብሎ ነበር አባትሽ። መጥፎ ነገር ተናግሬ አላውቅም። መራመድ አትችልም፣ መሄድ አትችልም፣ ግን ባለሙሉ ጤና ነሽ። መጥፎ ቦታ ሄጄ አላውቅም። አባቴ ሲያንቀሳቀሰኝ ሁሌም በሱ ተርቢያ ክትትል ስር ነው ያደግኩት። አልሐምዱሊላህ ብሎ አላህ ሱብሓነሁ ወተዓላ አመሰገነ። እዚህ ላይ ምንድን ነው የምናየው ነገር? አንደኛ ይሄ አባት ይችን ቀን ነበር የሚጠብቅ ነበር። አያችኋል? ገንዘብ አለህ ወይ እንዲህ አለሁ አላለም። እንደውም ችግርተኛ ሆኖ ድሃ ሆኖ የሚበላው አጥቶ፣ ነገር ግን ለልጁ ምንድን ነው ያደረገው? ሚስት ይመረጣለት። ሱብሃንአላህ። እንደዚህ አይነት ቤተሰብ ይህ አባት ለልጁ ጥሩ አልዋለላትም ብሎለታል። ገንዘቡን ለልጁ በሚጠቅም መልኩ አላደረገም፣ አድርጓል። ለዛ ነው ረሱላችን ዐለይሂ ሰላቱ ወሰላም ምን አሉ? ኸይሩኩም ሊአህሊሂ፣ ከእናንተ ምርጥ የሚባለው ለቤተሰቦቹ ምርጥ የሆነ ነው። ወአና ኸይሩኩም ሊአህሊ፣ እኔ ደግሞ ለቤተሰቦቼ በጣም ጥሩ ነኝ ያሉት ረሱላችን ዐለይሂ ሰላቱ ወሰላም። እኛስ እንዴት ነን? ሚስቶቻችን ጋር ያለን ግንኙነት፣ ልጆቻችን ጋር ያለን ግንኙነት፣ እህት ወንድሞቻችን ቅድም እንዳነሳሁት በጣም መልካም መሆን ያስፈልጋል። የፈለገውን ያህል ነገር ቢከሰት አፉታን ማምጣት መቻል አለብን። እኛ ይቅር ስንል አላህ ይቅር ይላል። ለሚስት ጥሩ ስትሆንላት እሷም ጥሩ ትሆናለች። አንዲት ይቅርታ እኮ ነው የምትፈልገው ነገር። ሁለት ጥንዶች ነበሩ፣ ባልና ሚስት ናቸውና ሁሌ ጭቅጭቅ ነው። እሱ የሆነ ሀሳብ ካነሳ እሷ ተቃራኒ ነው የምታነሳ። የሆነ ነገር ካለች እሷ እሱንና ምንም ተግባብተው አውቀው በጣም ግራ ገባው። ይሄ ሰውዬ ሁሌ ከሱ ተቃራኒ ነው የምትቆምበት። ግራ ገባው። ምን ያድርግ? ያ አላህ አለ። እስኪ እንደው ዑምራ ይዣት እንሄዳለን። ዑምራ ይዟት ከሄደ በኋላ ከካዕባ አጠገብ ሆነው ዱዓ ላደርግ ነው አሚን ነው ያለት። አሚን ነው ያለት። እሺ ከዛ ያ አላህ አንተ አላህ ወይ እኔ ሚስቴን በጣም በድያታለሁና ይቅር በለኝ፣
በበደሌ ፈንታ ለሷ ኸይር ተካላት። አሚን አለች። አመቸውዲ ነው ደግሞ እንዴት ይዱአማት እሷን መመረቅ አሚን አሚን አሚን። ዘዱአውን ከጨረሷል ወላሂ ከዚህ በኋላ ሚስት ሳልሆን ባሪያ ሆንልሃለሁ አለች። ዘዴ እኮ ነው ያስፈልገው። ለሴት ልጅ እኮ ትንሽ ነገር እኮ ነው ትፈልገው። አይ ባሪያ ሳይሆን ብቶኛ አንቺ እህቴ ነሽ፣ የተከበርሽ ባለቤቴ ነሽ። በዛ መልኩ እርቅ ወረደ ይባላል። ትንሽ ነገር ነው የሚበቃው። ለሴት ልጆቻችን በጣም ጥሩ ሆን፣ ለሚስትህ በጣም ጥሩ ሆንላት። ምን ችግር አለ? በአንድ ወቅት ረሱላችን ዓለይሂ ሰላቱ ወሰላም ምን አሉ? ለሚስቶቻችሁ በጣም ጥሩ ሆኑላቸው። ሴት ልጆች ማለት እንደ ብርጭቆ ማለት ናቸው፣ ክብካቤ ይፈልጋሉ። እና በተለምዶ የመካ ሴቶች ባሎቻቸው በጣም ይፈራሉ፣ በጣም ያከብራሉ፣ አይናገሩም ባሎቻቸው። የመዲና ሴቶች ደግሞ ከዛ ወጣ ያሉ ናቸውና ባሎቻቸውን የመናገር እንትን አላቸው፣ ልምድ አላቸው። እና ከዚህ በመነሳት የአላህ መልእክተኛ እንደዛ አሉ። እዛ ላይ በሚቀጥለው ጊዜ ወንዶች ሁሉ መጥተው ያ ረሱላህ እንደው ስለ ሴቶች እንዲያርጓቸው ተንከባከባቸው እያሉ እኮ ሴቶች ጠገቡብን። ስለዚህ የሆነ ነገር ይደረግ ምናምን። አይ እኔ እኮ ተንከባከባቸው ነው ያልኩት። እና ደግሞ አንዳንዴ እንደዚህ የሚያጠፉ ምናምን ነገር ከሆነ ደግሞ ሙበርህ ሙቀቢህ በሚያቆስል በሚጎዳ መልኩ አትምቷቸው፣ ግን ትንሽ ነካ አርጓቸው፣ ቀጥ አርጓቸው። ልክ ቁርአኑ ላይ እንደሚለው ማለት ነው። ወድሪቡሁን እንደሚለው ማለት ነው። ገይረ ሙበርህ በማያቆስል መልኩ ማድረግ አለባቸው የሚል ነገር እና ከዚህ ጋር ተያይዞ ትንሽ ለእናንተ ነቃ የሚያደርጋችሁ ነገር እስኪ አንድ ገጠመኝ ልንገራችሁና እኔ ጋር ናችሁ። አንድ አካባቢ ነው ይባላል። ሼኹ ተነስተው ሴቶችን እንትናት በሏቸው፣ ሴቶችን ተንከባከቧቸው። ሴቶች ማለት እህቶች ናቸው። ሴት ልጅ ማለት እናት ነው። ኢስላም ለሴት ልጅ የሰጣትን ክብር በደንብ አድርገው ገለጹ። ከዛ በኋላ ወንድ በሙሉ ይሻለና በቃ ለሚስቶቹ መሬት ሆነ። ማሻአላህ። ኋላ በሚቀጥለው ጊዜ ቆይቶ ይባላል ወንዶች በሙሉ መስጂድ መጡና ያ ሼኽ አሉ የመስጂዱ ኢማም ናቸው። አናም አረ እንደው ተሰቃየን፣ ሚስቶቻችን አሰቃዩን አሉ። ምን ነው? አረ እርሶ እንደዛ ብለው በመናገሩ ሴቶች በሙሉ እኮ ራሳችን ላይ ወጡብን እኮ አልቻልናቸውም። እንደዚህ አይነት ዳዋ አስፈላጊ አይደለም። ሁሉ እንደዛ ሲል አንድ ሰውዬ ብቻ ጥቅሙ ዝም ብሎ ቁጭ ብሎ በቃ ዝም ብሏል። እሱ ሁሉ ሲያማረው እሱ ግን ምንም አላማረም፣ ጸጥ ብሏል። እስኪ ምናልባት እንደው ያ ሰውዬ እናንተውን ስተማርሱ ዝም ብለዋል። ምናልባት እሱ ሚስቱ ጥሩ ሳትሆን አትቀርም መሰል እና እስኪ ከሱ ደግሞ ልምዱ ስሉ ተባለ። እሺ እስኪ ወንድማችን እንዴት ነው? አንተስ ሚስት እንዴት ናት? አይ የኔን ነገር ተውት አለ። ምን ነው? እስኪ ተነስተንስ። አይ መነሳት ይቻላል ብላችሁ ሚስቴ እንዳልነሳ አድርጋ ሰባብራኝ ነው አለ። የሆነ አንድ አፍሪካ አካባቢ ያሉ በጣም ወጠምሻ የሆኑ ሰውነታቸው ግብዳ የሆኑ ሴቶች ያሉበት ሀገር አለ። ታች ከሆነና ወንዶች የሚደበድቡ ማለት ነው። ሀገሩ ጠፋኝ እንጂ ከሱ ላይ ወንድ ምናምን ነገር እንዲተመቶ ምናምን ፍርድ ቤት ይቀርባል። ምን ሆነ ነው ሚስቴ እና እንደዚህ ግብና አላኩላ ይሄ ሊልፉካሃ ነውና ምንድነው በተቻለን መጠን በሚስታችን፣ በልጆቻችን፣ በእህታችን፣ በወንድሞቻችን ምክንያት ብቻ ጀነት መግባት እንችላለን። ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩ እኔ የፈለገ ለምን የሥራ ባልደረባዬ በተለያየ ጉዳይ የማውቀው ጓደኛዬ ሌላ ባዕድ የፈለገው ለምን አይጣላኝም? ቤተሰቦች ጋር ያለው ነገር መጀመሪያ ምን ሆነ አለበት? መስተካከል አለበት። ከቤተሰብ ጋር ያለው ነገር መስተካከል አለበት።
ቤትን ማስተካከል ችግሮች ይኖራሉ አይደለም እኛ ረሱላችን አለይሂ ሰላቱ ወሰለም በሚስቶቻቸው እንኳን ተፈትነዋል አልተፈተኑ ነብይ ከመሆናቸው ጋር ቅድም እንዳነሳ ነው ማለት ነው ቅድም እንዳነሳ ነው ረሱላችን አለይሂ ሰላቱ ወሰለም በጣም ተፈትነዋል በአንድ ወቅት ላይ ረሱላችን አለይሂ ሰላቱ ወሰለም ብዙ ጊዜ ሰሃባዎች ሲጠይቋቸው ያ ረሱላህ ይሏቸዋል ሰለላሁ ዐለይሂ ወሰለም ማን አሐቡ الناس ኢለይክ ይሏቸዋል እርሱ በጣም የሚወዱት ማንን ነው ሲሏቸው ከሚስቶቻቸው ሁሉ ለይተው አይሻ ይላሉ ምክንያቱም ሁሉ ሚስቶቻቸው ሌላ ባል አይተዋል አይሻ ግን ከረሱል ሰለላሁ ዐለይሂ ወሰለም ውጭ ሌላ ወንድ አታውቅም አይሻ ሁሉም ሲጠየቁ ማን አሐቡ النساء ኢለይክ አይሻ ይላሉ በዚህ ቅር የተሰኙት የረሱል ሰለላሁ ዐለይሂ ወሰለም ሚስቶች የሚገርማቸው የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ስም ትልቅ አድርጋችሁ እንዳታያቸው አብዛኛዎቹ ትላልቅ የሚባሉት ከ20 እስከ 30 ናቸው ግፋ ቢል ኸዲጃ ናት እድሜዋ ከፍ ያለ እንጂ እኮ እንደዛ እኮ ናቸው የኛ ሚስቶች አሁን ምን ያህል ናቸው እኛ እኮ ከነሱ በላይ ነን አሁን በእድሜ ረሱል ሰለላሁ ዐለይሂ ወሰለም ሚስቶች በላይ እኮ ነን ኡማሃቱል ሙእሚኒን እየተባሉ የሚነሱ በርካቶቹ አይሻ ናት ከ20 ዓመት በታች ኸዲጃ ናት እና ደግሞ እነ ሰውዳና ሌሎቹ አብዛኞቹ ከ20 እስከ 30 ባለው እድሜ ውስጥ ያሉ ናቸው እና ምን አደረጉ ተሰበሰቡ ሴቶች አይሻን አግልለው ማለት ተሰበሰቡና ማንን ያስጠራሉ ፋጢማን ያስጠራል የረሱላህ ሰለላሁ ዐለይሂ ወሰለም አንቺ ፋጢማ ያው አንቺ ታውቂያለሽ እንደምታውቂ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም እኛ ሚስቶቻቸው ነን አይሻ ሚስታቸው ናት ግን ብዙ ጊዜ ማንን ነው የሚወዱ ሲባሉ አይሻን ይላሉ እንግዲህ በውዴታ ደግሞ እኩል ማድረግ ይቻላል አይቻልም አይደል እንዴ እና ሂጅና አነጋግርልን ለምንድን ነው አይሻን ብቻ እንደዛ የሚሉት ሂጅና አባትሽን አናግርልን አላት እሺ ብላ እሷ ተልካ ሄደች ወደ ረሱል ሰለላሁ ዐለይሂ ወሰለም ሄደችና ያ ረሱላህ አለች ሰለላሁ ዐለይሂ ወሰለም ሴቶች ልከውኝ ነው የመጣሁት ምን ነው በአይሻ ጉዳይ ሊያናግሩ አይሻ ነው የሚለው ማን ነው ተጥሮ አይሻ ነው የሚለውና እኛስ ሚስታቸው አይደለንም ወይ እሳቸው እንዴት እንዲያረጋሉ ረሱላህ ሰለላሁ ዐለይሂ ወሰለም መልስ አሰጡ ጸጣር ያው የውዴታ ጉዳይ ነው ውዴታ ምንም ማድረግ አትችልም ይቻላል ከዛ በጣም የሚገርም ምን መልስ ስላልሰጧት ፋጢማ ተመልሳ ሄደች ከዛ ኡሙ ሰለማን እንላካት ተባለ ኡሙ ሰለማን ታውቃታለች በጣም ፈጢን ናት የአቡ ሰለማ ባለቤት መጣችና ያ ረሱላህ ደግሞ ሰላማ እኔ ሴቶች ልከውኝ ነው የመጣሁ አለች ለልከት የቤተሰብ እንትን እኮ ነው የራሱ ቤተሰብ ውስጥ የሚከሰት ነገር ምንድነው በአይሻ ጉዳይ ነው ጸጥ መልስ አይሰጡም ማለት ዝም ሲሏት እሷም ተመልሳ ሄደች ምን አለሽ አረ መልስ አልሰጡኝም አናግራችሁ ተመልሰሽ ሂጂና አናግራችሁ እኛ መልስ ማግኘት አለብን እንግዲህ አምባጓሮ ያስነሱ እኮ ነው አጂብ ነው እንዲህ ነው አይቆይ የኔ ተራ ሲሆን ያን ጊዜ እዛ የኔ ተራ ሲሆን ነው ማናገራቸው ነገሮች ለስለስ ይላሉ ፍቅር ይመጣል ምናምን አለ አይደል የሷ ተራ ደረሰ ሙሰለማ ጋር የሷ ጊዜ ሲሆን አብረው ቤት ናቸው አነሳችላቸው እንደው በባለፈው ጥያቄ እኮ አልመለሱልኝም አይሻን ነው ሲጠየቁ ማን ነው ተወደ ሲባል አይሻ እኛስ ሚስቶቹ አይደሉም እንደው ምናምን አሁንም ዝም ያለ አብለተኛ መልስ አልሰጡም በሳካት በዚህ አልተገቱ ኋላ ከዘይድ ባንቺ ነሽ ተባለች ተወሰነበት በሾራ ላይ ወሰነ አይሻ ቤት ድረስ ዘይነብ ሄደች አይሻ ባለችበት እዛው አይሻ ቤት ገብታ ያ ረሱላህ ሰለላሁ ዐለይሂ ወሰለም ሴቶች ልከውኝ ነው የመጣው አይሻን ከሁላችንም አይሻን ነው ወድ ይላሉና እኛስ ሚስቶቹ አይደለንም ወይ ዝም አለ አላህ ተኛ ከዛ አይሻ ቀና ብላ አየቻቸው ረሱል ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ
የአላህ መልእክተኛ መልስ እንድትሰጥ ፊታቸው ይነግራል። መልስ ስጪ የሚል አነበበች ፊታቸው ላይ። ከዛ በኋላ አይሻ ነገርኳት አለች። ሐታ አስከትኋል አለች። እኔ እኮ እንዲህ ነው ብዬ ነገርኳት አለች። መልስ ሳትመልስ ተመልሳ ሄደች አለች። ምን ልላችሁ ፈልጌ ነው፣ ረሱላችን ዓለይሂ ሰላቱ ወሰላም በእንደዚህ አይነት ሁኔታዎች ሁሉ እያሉ እንኳን ቤታቸውን ጠብቀው ይኖሩ ነበር። ሱብሓነላህ። ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ። ከእናንተ በጣም ጥሩ የሚባለው ለቤተሰቦቹ በጣም ጥሩ የሆነ ነው። እናቱን ይወዳል፣ እህቱን ይወዳል፣ ወንድሞቹን ያከብራል፣ ሚስቱን ያከብራል፣ ልጆቹን ይንከባከባል። ችግር እንኳን ቢኖር ችግር እንደሌለ አስመስሎ ቤቱን ምን ያደርጋል? በሰላም ይጠብቃል። ሚስት ማለት ብዙ ነገር ናት። አሁን የምታጠፋውን አንዱን ጥፋት ብቻ አይደለም ማየት ያለብን። ያው ፕሮግራሙ ከጀመረ ጀምሮ ብዙ ነገሮችን አንስቻለሁ አይደል እንዴ? ሚስት ጋር ብትያያዘ ከባባድ ጥፋቶች ሁሉ ሊጠፉ ይችላሉ። ከባድ ነገር ሊፈጠር ይችላል። ነገር ግን ሚስት ማለት የልጆች እናት ናት። ሚስት ማለት ለብዙ ዓመታት አብራ ያሳለፈች ናት። አስቡ፣ ተመልከቱ። ቀልብን የሚሰብር ልብን የሚያደማ ነገር ልታደርግ ትችላለች። ወንድ ግን ምን ተብሏል? ቀዋም ተብሏል። ነገሮችን ምን የሚያደርግ የሚያክም የሚያስተካክል ነው ተብሎ በቁርአን ተጠቅሶለታል። ተግባባናል እንዴ? ስለዚህ ምን ያስፈልጋል? መቻል ያስፈልጋል። ቤትን በመልካም ነገር የተገነባ በጥሩ ልጆች የተገነባ በሰላም ሁሌም ደግሞ ዱዓ ማድረግ። ምን ማድረግ? ዱዓ አድርግ። ለሚስት ዱዓ ያላደረክ ለማን ዱዓ ልታደርግ? ለሚስት አላህ እንዲያስተካክላትን ብቻ ሳይሆን አላሁ ስብሓነሁ ወተዓላ ጀነት ውስጥ አብራችሁ እንድትሆንስ ዱዓ አይደረግም? ሚስቶቻችን ደካሞች ከሆኑ እኛ ወንዶች ጠንካራ ከሆነን ለሚስቶቻችን እኮ የዱንያ የአኺራም ዱዓ ማድረግ ነው። ለሚስት ዱዓ ብታደርግላት አንተ ባትኖር እንኳን እሷ በህይወት ካለች ልጆችን ይዛልህ ትቆያለች፣ ዘርህን ታስቀጥልልሃለች። በጣም ብዙ ነገር ነው ያለው። ስለዚህ ለቤተሰቦቻችን ከወንድም ከእህት ከቤተሰብ አባል ጋር የተቆራረጥን ካለን አላህን ልንፈራ ይገባል። የጀነት መግቢያ አንዱ ትልቁ ቁልፍ ለቤተሰብ ጥሩ የሆነ ነው። ለቤተሰቦቹ በጣም መልካም የሆነ ነው ብሏል ረሱላችን ዓለይሂ ሰላቱ ወሰላም። እኛስ ለቤተሰቦቻችን እንዴት ነን? እንዲሁም ደግሞ ልጆቻችን ትዳር ከመሰረቱ በኋላ ደግሞ የልጆቻችንን ትዳር ለማስቀጠልና ሰላማዊ እንዲሆን ምን ያህል እንተጋለን? አንዳንድ ቤተሰብ በልጆቹ ትዳር ላይ ገብቶ እኮ የሚረብሽ አለ አይደል? የሚበጠብጥ አለ፣ የሚያበላሽ አለ። ቅድም እንዳየነው ግን ሰለፎች ግን ለልጆቻቸው ምን ያደርጉ ነበር? በጣም ይጠነቀቁ ነበር። ባላመራረጥ ሁሉ ይችሉበት ነበር። አንድ ወቅት ላይ ምን ተከሰተ መሰላችሁ? በጣም ስለሚገርመኝ ነው ሐቂቀተን። ቅድምም እንደነገርኳቸው አንድ ሳሌሕ ምርጥ የአላህ ባሪያ ማለት እሱ ብቻ አይደለም፣ ራሱን ብቻ አይደለም የሚመለከተው፣ በዙሪያ ያለውን ነገር በሙሉ ይመለከታል፣ ያስተካክላል። ስለ ልጆቹ ያስባል፣ ስለ ሚስቱ ያስባል፣ ስለ ወንድሞቹ፣ ስለ እህቶቹ፣ ስለ እናቱ፣ ስለ አባቱ፣ ስለ ሁሉም ነገር በደንብ ያስባል፣ ይመለከታል። እና በሰዒድ ብኑ ሙሰይብ የሚባሉ ታውቋቸዋላችሁ፣ ትልቅ ሰለፍ ናቸው። ወሚነ ታቢዒን አልዑዘማ ከታላላቅ ታቢዒዎች መካከል አንደኛው ሰዒድ ብኑ ሙሰይብ በጣም የታወቁ ናቸው። በጣም በደንብ አስቡበት። ወላሂ ዱንያ ጠፊ ናት። ትልቁ ጸጋ ኒዕማ ተቅዋ ነው፣ አላህን መፍራት ነው፣ ኢማን ነው፣ ዲን ነው። ሰዒድ ብኑ ሙሰይብ ካነ ረጁለን ሳሊሐን ተቅያን ዓሊመን ፈቂሃን፣ በጣም ዓሊም ነበሩ። ደረሶቻቸውን ሰብስበው ያስቀራሉ ይላሉ። በተግባርም የተፈተኑ ዑለማዎች ናቸው። ታዲያ በጣም ብዙ ደረሳዎች አሏቸው። ከደረሳዎቻቸው መካከል ነው በጣም
ተማሪዎቻቸውን በደንብ ስለሚያውቋቸው የሚያከብሩትም ተማሪ ደረሳም አላቸው። ሳሊህ ልጅ ነበረቻቸው። በሰዓቱ አገሪቱን ያስተዳድር የነበረው ኸሊፋ ዲመሽቅ ላይ ነበረ፣ ሶሪያ ላይ ማለት ነው። እሳቸው መዲና ነው ያሉት። ግን ኸሊፈቱል ሙስሊሚን ሙስሊሞችን የሚያስተዳድረው ኸሊፋ ዲመሽቅ ነው ያለው። እንዳውም የተበታተነ ሀገር አልነበረም። መዲናና ዲመሽቅ ማለት ዛሬ ሳውዲና ሶሪያ ማለት ነው። ግን አንድ ሀገር ነው የነበሩት። በአንድ ኸሊፋ ነው የሚተዳደሩት። ጀዚረቱል አረብ እንዳለ በጠቅላላ ማለት ነው። መዲናንም የሚያስተዳድራት ማን ነው? ዲመሽቅ ላይ ያለው ነው ኸሊፈቱል ሙስሊሚን። ግን ያው በየጊዜው የሚመጡ ኸሊፈቱል ሙስሊሚን ጥሩዎችም ነበሩ፣ በታሪክ አጋጣሚም ደግሞ መጥፎዎችም እንደነ ሐጃጅ ብኑ ዩሱፍ እና ሌሎችም አሉ። እና የኸሊፈቱል ሙስሊሚን የሚባለው እንደነ ዑመር ብን አልኸጣብ፣ እንደነ አቡበክር፣ እንደነ ዑመር ብን ዓብድል ዓዚዝ፣ እንደነ ዑስማን፣ እንደነ ዓሊ፣ እንደ ሌሎቹ በተቅዋ ደረጃ ላይ ከፍ ያለ የነበረ መሪ አልነበረም። ታዲያ ስለ ሰዒድ ኢብኑል ሙሰይብ ዓሊምነት፣ ፈቂህነት፣ ተቅዋ በደንብ ያውቃል፣ ሰምቷል። ጥሩ ልጅ ሷሊሕ ልጅ እንዳለው ሰምቷል። ታዲያ ከሶሪያ ተነስቶ መልእክተኛ ይልካል። ልጅህን ለልጄ ብሎ ወደ እኒህ ሼኽ ይልካል፣ ኸሊፈቱል ሙስሊሚን። ፈጃአ ረሱሉን ሚነል ኸሊፈቲ፣ ይሄ መልእክተኛው መጥቶ ለሼኽ ምን አላቸው? ያ ሼኽ እኔ የመጣሁት ከንጉሱ ነው የመጣሁት፣ ኸሊፈቱል ሙስሊሚን አሚሩል ሙእሚኒን ከሱ ነው የመጣሁትና ልጅዎን ለልጁ ለጋብቻ ይፈልጋል፣ ምን ይላሉ አላቸው። ከዛም እሳቸው ምን አሉ? የኔ ልጅ ለሱ ነው? አዎ፣ እሱ ስለ እኔ ልጅ ጥሩ ጥሩ ነገር ሰምቷል፣ እኔ ደግሞ ስለ እሱ ልጅ መጥፎ መጥፎ ነገር ሰምቻለሁ። የኔ ልጅ ለሱ አትገባም አሉ። ያ አላህ፣ ይሄ በጣም ከባድ ነው። ልጄን ለዚህን ያህል ጊዜ ተንከባክቤ ያቆየኋት ብዙ ባል እየመጣም የመለስኩት ሳሊሕ ባል እንዲመጣላት ነው። ለእንደዚህ አይነት አይደለም እንዴ! አሚሩል ሙእሚኒን እኮ ነው ያዘዘው። በኋላ ላይ የሚወስደውን እርምጃ ያውቁታል። ከባድ እርምጃ ሊወስድ ይችላል። ሰራዊቱን እኮ አደጋ ሊያደርስ ይችላል። ለሁሉም ነገር ዝግጁ ነኝ አሉ። ሱብሓነላህ። ተመልሶ ሄደ። ከሄደ በኋላ ሰውየው ሳይቆዩ በቀጣይ ቀን ለልጃቸው ምን አሏት? የንጉሱ ልጅ አንቺን ለማግባት ወልዩል ዓህድ ማለት ነው ጠይቆ የነበር ንጉሱ። እዛ ቤት ሄደሽ ደግሞ እንድትበላሽ አልፈልግም። ሀብት አለ፣ ጸጋ አለ፣ ብዙ ነገር አለ፣ ዱንያ በደንብ አለች። እዛ ቤት እንድትሄጂ አልፈልግም፣ እኔም አልፈልግም አለች። አይ በስነ ስርዓት ያሳደግካት ልጅ እንደዛ ነው የምትለው። እኔም አልፈልግም። እና ምን አሰብክ ታዲያ? ንጉሱ አንተ ጋር አደጋ እንዳያመጣብህ እንጂ አንተ እኮ እንደ ማንኛውም ሙስሊም ተራ ሰው ነህ። እሱ ጠቅላላ እንዳለ ጀዚረቱል አረብ የአረብ ሀገር የሚባሉትን በሙሉ የሚያስተዳድር ነውና ችግር እንዳይመጣብህ አላሁ መዒ፣ አላህ ከኔ ጋር ነው፣ አብሽሪ ልጅ አላት። ምንም ችግር የለም። እና ምን አሰብክ? ከተማሪዎች መካከል በጣም ጎበዝ ልጅ አለ። ሱብሓነላህ። አያችሁ፣ ዑለማ ዓሊሞች፣ የአላህ ባሮች፣ ሳሊሖች ለዱንያ ብዙም ደንታ የላቸው። ዒላቃቸው ከአላህ ጋር ነው ሁሌ። ሱብሓነላህ። ለሱ ልድርሽ ነው እንዴ? እሱንስ ቢሆን ንጉሱ አደጋ ያደርስበትም። ጎበዝ ልጅ ነው። ይሄ ልጅ ይንከባከብሻል። ለአንቺ ባልሆንሽ ይሄ ልጅ ነው እኔ ጋር የሚቀራው የሚማረው። ችግር የለም እሺ አባቴ አንተ ካልክ ችግር የለም አለች። ከዛ ሼኽ ያ ልጅ 3 ቀን ደርስ አልመጣም። ከዛ በቀጣይ ቀን አገኙትና ማለከ ተአኸርት፣ ምን ሆነ ነው
ተغيبت درس ላይ አልመጣም ምን ነው ያ ሼኽ ሚስቴ ሞታብኝ ነው አለ ሚስቴ ሞተችብኝ ያ አላህ በቃ ምንም ችግር የለም ታገባለህ አሉት የታገኛለሁ ሚስትን የታገኛለሁ ምስኪን ነኝ ያው ያችን መማርባትን ነገር ይዤ ነው ከርሱ ስመላለስ የምውለው የኔ ልጅ ታገባለህ እንዴ የርሶ ልጅ ለአሚር المؤمنين ለልጁ እንቢ ብለው ለኔ እሱ የሚያመጣበት ችግር ስለኔ ያታስባሉት ችግር የለም ልጅን ሰጣለሁ ያ አላህ ታዲያ እኔ እንግዲህ መህር ነው ምናምን ነገር እኮ የለኝም በምን አገባታለሁ ምንም ነገር የለኝም 2 ዲርሃም ብቻ 2 ዲርሃም አምጣ ልጅን ሰጣለሁ አሉት አላህ አንዳንድ ጊዜ እኛ እነዚህ አሊሞች አላህን ያወቁበትን ደረጃ አኺራን የተረዱበትን ደረጃ አኺራ ምን ያህል ለነሱ ቅርብ እንደሆነች ከዱንያ ምን ያህል እንደራቁ ያላቸውን የእውቀት ምጥቀት የኢማን ጥልቀት የተቅዋ ከፍታ ነው እዚህ ጋር ምን መለከተው ማለት ነው ተመልከት 2 ዲርሃም ማለት እኛ ብንሆን ግን እንዴት ልጅን ስንት ይደከምኩባትን ልጅን ዲዝም ይመለማንንም አልሰጥም እንደዛ አይደለም እንለው አልተዋወቅማ እኛና ኢስላም እኛና ተቅዋ እኛና ኢማን እኛና አኺራ በደንብ አልተዋወቅንም በጣም ይቀራናል ምርጥ ያላህ ባሮች ማለት እነማን ናቸው የሚለው ነገር ስለ መልካም ነገሮች በጣም ብዙ ነገር ይቀራናል እሺ ብለው በዚህ ተለያዩ ከዛ ላይ ይመጣል ብለው ቢጠብቁ ይሄ ልጅ ቀረ 2 ቀን ነው ምናምን ነገር ቤቱ ድረስ ሄዱሳቸው ልጃቸውን ይዘው ቤቱ ድረስ ሄዱና فطرق الباب አንኳኩ ማን الطريق ማን ነው አለኝ ተማሪያቸው ሼኽ ናቸው ሼኹ ቤቱ ድረስ انا سعيد يا الله دي ሼኻችንን ቤት ድረስ መጡ እንዴ ምን ሆኖ ነው ከፈተላቸው ገቡ ምን ሆነህ ነው አሉት እሷን ውጭ አቆያት ምን ሆነህ ነው والله 2 ዲርሃም ለማግኘት በፋግጥ ላገኛቸው የሚሰጠኝ የሚያበድረኝ ማጣ እንዴት አድርጌ ታዲያ ልጅዎት ላገባ ችግር የለም 2 ዲርሃም ሳቸው ይዘው ነበርና ያው አበድር ያለው ሰርተ ተከፍለኛለህ አሉት ሱብሃንአላህ እንዲህ አይነት አባት አለ እንዲህ አይነት መስዋዕት መክፈል አለ አሁን ምን አላት ይሄን ስናየው ልጅን ማዋረድ ሊመስለን ይችላል አይደል አይደለም ሰዒድ ኢብኑ ሙሰይብ ይሄን ልጅ ማግኘታቸው በራሱ ለሳቸው ትልቅ ነው ለልጅቱም ትልቅ ነገር ነው ትልቅ ጥቅም ነው ለሰዒድ ኢብኑ ሙሰይብ ልጅህን ደህና ሰው ላይ መጣል ማለት ነው አንድ አባት ነበሩ ይባላል አሁን በቅርብ ጊዜ በእኛ እድሜ የልጃቸው ባል ሲመጣ የሚሆኑለት ነው የሚጠፋቸው ግባ ብለው አነጣጥፈው አቅፈው ስመው በደንብ ይንከባከቡታል አምጦለት እስኪ እንትኑን ምን በደንብ አድርገው ነው በቃ ማቻቸው የሚንከባከቡት ማለት ነው እና ሰዎች ይጠይቋቸዋል ይሄንን ተግባራቸውን ሲይ በጣም ይገርማቸው ይጠይቋቸዋል አንተ ሰውዬ ግን እንደው አማቾት ሲመጣ ይሄ ሁሉ ከብከብ የሚያደርጉለት ለምንድን ነው ጉዴን የሸፈነልኝ እንጂ እሱ ነው ይላሉ ሸክሜን ያቀለለልኝ እኮ እሱ ነው ይላሉ አዎ ልጅን ሰብሰብ አድርጎ ልጅህን ቤት ይዞ መቀመጥ ማለት እኮ ቀላል ቢፈታት ነገ ማን ጋር ነው የምትወድቀው ወደ አባቷ ቤት ነው የምትወጣው አይደል ይሄም ጥሩ ድል ከገጠማት አባት እናት ከሌለስ የት ትሄዳለች ሞደቂያው ይከፋል ወይም ወደ ሌላ ቦታ ትሄዳለች ስለዚህ ልጅን ሰብስቦ ያዘልኝ እሱ እኮ ነው እሱን ያልተንከባከብኩ ማንን ልንከባከብ ነው ይላል ሸክሜን አቅልሎልኛል እኮ ይላል ሱብሃንአላህ እና ሰዒድ ኢብኑ ሙሰይብ ይሄን ነው ከዛ በኋላ ቸት በቃ ልጅቷን አምጥቼልሃለሁ ድሬልሃለሁ ብለው እሳቸው ሄዱ ከዛ በኋላ ንጉሱ ይሄን ይሰማል ሰዒድ ኢብኑ ሙሰይብ ልጁን ለአንድ ደረሳ እኮ ዳረለት
አምጡት ተባለ። ሰዒድ ብን ሙሰይብን ይዘው ወታደሮች ይዘው ሊሄዱ ሲሉ አብሬ ሄዳለሁ አለ። ያማቻቸው ደግሞ ማለት አብሬ ነው መሄዳለሁ። አብሮ ሄደ ዲመሽቅ ድረስ ከመዲና ተነስቶ ከሳውዲ አረቢያ ከመዲና ተነስቶ ሶሪያ ማለት ነው ደማስቆ። ሱብሃንአላህ። ከዛ አሚር አልሙእሚኒን ጃሊሱን ዐላ አሪከቲሂ ወንበሩ ላይ ተቀምጦ አንተ ሰዒድ ብን ሙሰይብ? ናም አነ ሰዒድ ብን ሙሰይብ። الرجل الصالح الرجل العالم عالم الزا مدينة تستمروا أنتنا لجن للج سلي كلكلكوا أنتنا أهو لمن يني لج لان تلج أتقبى أنيت بتدفرينه أنا خليفة المسلمين أمير المؤمنين أنيت ترجع سلازي أسرح له تتأثر الله يوسف تأثر الله الله سبحانه وتعالى قال كأسر بيت اللي وضع أدرقوتال أني باسره كأسر بيت اللي توضع لأدرقه من توقع الله سبحانه وتعالى كان يقارنا والد يونس من كان راسه كعسان باري هدوست الله عوض توتال أني كأسر بيت موطعتي يقرب الله أرحم بيونس الله ليونس عزم اللته أني قل أنت لازم الله الله لا يونس عزم اللته أني قل أنت لازم الله أنت بهوت مقوية من التوقع ليش لفتوني يجلال أنت በጣም ገረመን። በቃ ይሄ ሰውዬ ወደ እስር ቤት ወሰዱና ጣሉልኝ አለ። ይሄን ያማቻቸው ወጣቱ እሳቸው ጋር ተጠመጠመና ሼኼንም አትነኳቸውም አሉ። እኔም በእሳቸው ቦታ እኔን ሰሩኛል። አንተ ደግሞ ምን ባይነህ አለ። አንተም ደሳቸው ደግሞ ደረቀን አለ። አትፈራም? والله الله ብቻ ነው የምፈራው። إني أخاف الله رب العالمين يا أمير المؤمنين አለ። አንተ የሙእሚኖች አምሮኝ والله إني شيخ لجاتشو لني سيسطو إني كانت لجي تشعلكوني አይደለም ነገሮችን አልሰለሳቸው ካንተ ልጅ ተሻልኩኝ አይደለም ነገር ግን የሳቸው ልጃቸው ለኔ መዳር ስለፈለጉ እኔም የሼኽን ትእዛዝ ማክበር ስላለብኝ ልጃቸውን አግብቻለሁ ስለዚህ ያረከውን አድርግ እኔ ከሼኽ ጋር አብሬ ነው ከሞት ሞታለሁ ሲታሰሩ ማብሬ ታሰራለሁ አሚር ሙእሚኒ በጣም ደንቆት በጣም ገርቦት من አደረገ فنزل من أريكته كأنبرو وردنا كزفان وردو يا شيخ አላቸው نعم ድርጅቱ እየሆነ ያለው ነገር በጣም ገርሞኛል ልጅ እንደዚህ ልጅ እንዲሆን ፈልጋለሁ የኔ ልጅ አላቸው አላህ ስለዚህ አንተ ልጅን አስተምርልኝ አላቸው والله على درجهم ما نساቸው አዲው ለሞቻችን እኮ ጥንካሬያቸው አይ አላህ እኮ ሰለፎቻችን እኮ ማንንም እኮ ይፈሩ ይሄን አላደርገውም ማለት ምክንያቱም እኔ ከመዲና ወጣሁ ማለት አሳ ከባህር ወጣ ማለት ነው መዲናን አልለቅም ግን እዚህ ድምሽቅ ላይ እኮ በጣም ትላልቅ ዑለማዎች አሉ እነሱ ያንተን ልጆች እንዲያስተምሩ አናግራለሁ ምንም ችግር የለውም ነገር ግን ቢሸርጥ አሉት አንድ መስፈርት ግን አለኝ አሉት እሳቸው ምንድነው መስፈርቱ እኔንም አማቼንም አብረን ባንድ ላይ በሰላም ወደ መዲና የምንመለስ ከሆነ አንተ የምትለው ነገር አደርጋለሁ እሺ ብለው በዚህ ተስማሙ የኸሊፋው ልጅም ከዑለማዎች ጋር ተገናኝቶ እንዲቀራ እንዲስተካከል ነገሮች ተካሄዱ ማለት ነው ስለዚህ ምን ለማለት ፈልጌ ነው ረሱላችን አለይሂ ሰላቱ ወሰላም መጀመሪያም ላይ እንደገለጽኩት خيركم لأهله وأنا خيركم لأهلي ከናንተ ምርጥ ማለት አሪፍ ሰው ማለት ነገ ጀነትን መውረስ የሚችለው ለቤተሰቦቹ በጣም ምርጥ ሆነ ነው ለናቱ ለወንድሙ ለእህቱ ለባለቤቱ ለቤተሰቦቹ ለልጆቹ በተከላላ የሚመች እሰይ ወንድማችን ኑርልን እንጂ ባሌ ኑርልኝ አባቴ ኑርልን የሚባል መሆን አለበት ይላል አላህ ከእንደነዚህ አይነት ሰዎች አላህ ያድርገን
በቤተሰቦቻችን ምክንያት ጀነትን የምንወርስ አላህ ያድርገን። ሶላት እስኪደክምን ድረስ እየሰገድን እየጾምን ቁርአን እየቀራን ሌሎች መልካም ስራዎችን እየሰራን ጀነትን ለመውረስ እንደምንጥረው ሁሉ ለቤተሰቦቻችን መልካም በመሆን ለቤተሰቦቻችን በጣም ጥሩ በመሆን መልካም በማድረግ ጀነትን የምንወርስ አላህ ያድርገን። ቤተሰባችን ውስጥ ያልተስተካከለ ነገር ካለ አላህ ያስተካክልልን። የተጣላን ካለን አላህ ያስታርቀን። የተኮራረፍን ካለን አላህ ያስታርቀን። አላህ መልካም ያድርግልን። አላህ ኸይሩን በረከቱን በየቤታችን ሁሉ አላህ ያስገባልን። ያው እንግዲህ ኡስታዝ እስኪመጡ ድረስ ነበረ። ኢንሻአላህ ኡስታዝ ሼክ ተውፊቅ መጥተዋል። እኔ እዚህ ጋር አቆማለሁ። هذا وبالله التوفيق سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።